በማዖንም የተቀመጠ አንድ ሰው ነበር። ከብቱም በቀርሜሎስ ነበር። እጅግም ታላቅ ሰው ነበር። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢጊያ ነበር። የሴቲቱም አእምሮ ታላቅ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር። አቤት አባቢ። ድምጽሽን ቀንሰሽ አንብብ። እሺ አባቢ። የሜሪ ይልደስ ደርሷል እኮ። እና ምን ይሆን? ልደቷ ይከበርለታ። ነው የልጆች ልደት ማክበር አያስፈልግም ስትያል ነበር። አዎ ብዬ ነበር። አሁን ግን ልጆቹ እንዳይጓጉ ብዬ ነው። ቀኑ መቼ ነው? ጥር 29። ለምንድን ነው የእስካሁን የልደት ጊዜዋ እንዳይከበር የፈለግሽው? ስላልፈለኩ ነው። ስላልፈለግሽ በቃል ያለ ይረሳል፣ በጽሁፍ ያለ ይታወሳል አለ። የእስካሁን የልደት ጊዜዋ እንዳይከበር አድርገሽ ሁሉም ነገር ተድበስብሶ እንዲያልፍ እንዲረሳ አድርገሽ። ምንድን ነው የምታወራው? እኔ ምንም አልገባኝም። የሜሮን ትክክለኛ ወላጅ አባቷ ማን እንደሆነ ማረጋገጫ እፈልጋለሁ። እፈልጋለሁ። ሐረግ እባላለሁ። በዚህ ዩኒቨርሲቲ ውስጥ በቲያትር ክፍል የሁለተኛ ዓመት ተማሪ ነኝ። ብዙውን ጊዜ ከሰዎች ተለይቶ ብቻዬን መሆን ያስደስተኛል። አሁን ግን ፍቅር ይሁን ምን ባላቅም ይሄ ልጅ ቀልቤን ስቦታል። ፍሬሽ ተማሪ በጣም ተመችቶኛል። የትኛው? ባለፈው ያሳይሽ? አዎ። ገና ባጭር ጊዜ። ተረጋጊ። ደግሞ ለፍሬሽ ተማሪ። ቆይ ግን አንቺ አይተሽው? አሪፍ ነገር ነው። ነው አም ሲሪየስ። ወይኔ ጓደኛዬ፣ ለወንድ እንደዚህ ሆንሽ? በጣም ሳልወደው አልቀርም። ብቻ ምን እኛና ነገር ስነ ስርዓት እናንተ እኮ አታደርጉትም አይባል። ቆይ ግን ለምን እንዲያናደርግ? እሙ ወዴት እየሽ? ወደ ቢሮ። ምን ልታደርጊ? ተማሪዎች የያዛችሁትን ዕቃ አስመዝግቡ ተብሏል ብሎኝ ላስመዘግብ እየሄድኩኝ ነው። ምን ነው? እየቀለዱብሽ ነው። ግቢውን እስክትለምዱ ድረስ ከሆነሽ ነው። አመሰግናለሁ። ኤፍሬም ይባላል። ዮርዳኖስ። ለመጀመሪያ ጊዜ ቢኒያምን ለማናገር ቀላሉ መንገድ ፍሬሽ ተማሪዎች ከሚጭበረበሩበት አንደኛውን መጠቀም ነበር። እናም ለልጆቹ ምን እንደሚሉት አስረዳዋቸው።
አዲስ ተማሪ ነህ? ተማሪዎች ህብረት ጋር ሪፖርት አድርጋ? አረ ምንም ነገር አልሰማውም። ቀኑ ሳያልፍብህ ሪፖርት አድርግ። እኛም አሁን ነው ሪፖርት ያደረግነው። ታዲያ ለሪፖርቱ ምንድን ነው የሚያስፈልገው? ለፎርም 30 ብር እሱ ጋር ሄደህ ትከፍላለህ። ፎርሙን እዛው ትሞላለህ። እሺ አመሰግናለሁ። የእናቴን ገዳይ ልጅ እዚሁ ግቢ ውስጥ አግኝቼ ማልመራት አጎቴ ሲመጣ ልንገረው እንዴ? ግን ምንም እንደማይረዳኝ አውቃለሁ። ትላንትና ክፍሉ ተይዞብን ሀሳባችን ቢከሽፍ ቢኒያም ግን ማንንም ሳያማክር መጥቶ ዛሬ እጃችን ላይ ወደቀ። አዎ ግባ፣ ቁጭ በል። ቢሮ ለሌላ ጉዳይ ስለተያዘ ነው። ስምን ከናያት ጋር ቢኒያም ለገሰ ፍቅሬ። አይዲታ የምን ዲፓርትመንት ተማሪ ነህ? ፍቅረኛ አለች? የለኝም። ዋሌትን አሳይ። ዋሌት ውስጥ ምንም ነገር የለም። ፎቶ ብቻ እኮ ነው ያለው። ቆይ አሽሽ ምናምን የሚስል መስሏችሁ ነው? ዋሌትን አሳይ። ምን ናቸው? አባቴ አሁን ህይወቴ በአጋጣሚዎች የተሞላ ፊልም እየሆነ መጥቷል። ይሄኛው ጠላቴን ደግሞ ወድጀው ፈልጌው አገኘሁት። ከዚህ በኋላስ ግቢው እንደጠበቅሽው አገኘሽ? ምን የሚያክል ግቢ እንዴት እንደምለምደው በጣም ጨንቆኝ ነበር። ማታ ማታ ደግሞ ብታይ እንዴት እንደሚያምር። ለምን ተገናኝተን አታሳይኝም? በጣም ደስ ይለኛል። በቃ ደበረኝ። ያኔ እኔ ክላስ እስኪጀምር ጨንቆኛል ስትኛ ነበር። ይልቅ አንድ የምትከታተልልኝ ጉዳይ ከባድ ነው። አይዞህ ሞት የለበትም። ችግር የለውም። ቃለቤን ከቻልሽኝ እከታተልልሻለሁ። ባሪያው ከዚህ በኋላ ብዙ መረጃዎችን ይሰጠኝ ጀመር።
ቆይ ግን አረግ ምንድን ይሆንሹ? ለኔም አልገባኝ። እኛንም እየረበሽን እኮ ነው። አለ ያዩዋቸው ሰዎች ሁሉ ህልም ቢሆኑ እነማን? የትኞቹ ሰዎች? ማፈላልጋቸውና ማሳደዳቸው ማሳደዳቸው? አረ በእናትሽ አንቺ እሱ እንደምታወሪው ስለሰዶ ማሳደድ ሰዶ ማሳደድ? እስቲ ተውኝ በእናታችሁ። ሁሉንም ነገር እናውቅ ስለሚሉ ደግሜ አብሬያቸው መሆን አይመስለኝም። ቆይ ግን ያለውት የሆነ ምን ንገሪ? ምን ነው ችግር አለ? አጎቴ ግን ምንም ነገር አትደብቀኝም ማለት? አረግ እንደምትሽ አባቴና እናቴ ለምንድን ነው በሚለው አባትሽ ብልህ ሰው ነበር። ነገሮችን በጽሁፍ ነበር የሚያስቀምጠው እና የሜሮን የልደት ቀን ወደ ኋላ ሲያስበው ሜሮን ልትረገዝ የምትችልበት ወቅት አባትሽ በስራ ፊት ወጥቶ ነበር። ስለዚህ ልጅቷ የእሱ ለመሆን እርግጠኛ አልነበረ። ልጅቷ እሷ አይደለች፣ ግን ሜሮን የእናትሽ ልጅ ሆኗ ናት። አዎ ሜሮን እህቴ ነች። ለምን እንደሆነ ባላውቅም ግን ቤት ውስጥ ሳያት የሆነ መጥፎ ስሜት ይሰማኛል። ባሪያው ዮርዳኖስ ከኤፍሬም ጋር ግንኙነት እንዳላት ነገረኝ። እኔም ኤፍሬምን አፈላልጌ ያገኘሁትና ብር እንደምሰጠው ከዮርዳኖስ ጋር ግን የሆነ ምክንያት ፈልጎ ጸብ እንዲጭር አሳመንኩት። ኧረ በእናትሽ ፈሪ ተማሪ ያለሽ እኮ ነው። ቆይ ግን በፍቅር ይታፈራል እንዴ? ፍቅር የሚባለው ሁለቱም ሲፋቀሩ ነው። እኔ ደግሞ ላፈቅርሽ አልቻልኩም። ስለዚህ ጠቅም ይድብስ። ይህ ይፈጠራል ብሎ የገመተ ግን አልነበረም። የዛሬ አመት ህዳር 18 ዛሬ ባየኋት ልጅ እጅግ በጣም ደንግጫለሁ። ህዳር 23 ዛሬም በተለመደው ካፌ ሲሄድ ልጅቷ ከጓደኞቿ ጋር ህዳር 25 አሁን ግን ከአቅሜ በላይ ሆነብኝ። ልጅቷን ከሚገባው በላይ መውደድ ጀምሬያለሁ። ታህሳስ 1 ልጅቷ ከአይኔ ተሰውራለች። የት እንደማገኛት ጨንቆኛል። ምናልባት እንዳፈቀርኳት ሳታውቅ አልቀረችም። ካሁን በኋላ ባገኘኋት አጋጣሚ ሁሉ ላናግራት ወስኛለሁ። ታህሳስ 5 በጣም ይቅርታ አስጠበቅኳችሁ አይደል? ችግር የለው። አንተ ከሰው ጋር እንደምትመጣ አትነግረኝም እንዴ? ምናልባት ሰርፕራይዝ ላደርግ ፈልገው ይሆናል። ኦኬ። ፍቅረኛ ነች? አንተን ሳላማክር አይደለም ፍቅረኛ ሴት ልጅ እንደማላናግር ታውቅ የለ እንዴ? ኦኬ፣ በድጋሚ ይቅርታ። አራማዊት ታኒ ልጅ እሺ፣ ማናት? ታናግር ትፈልጋለች። ስለምን ጉዳይ? በፍቅር ጉዳይ።
አልገባኝ እኔ ባንተ ፍቅር ትምህርት ላቋረጥ እኔ እኮ ጓደኛ ነች አውቃታለሁ ታዲያ ካወቅሻት ለምን ልታናግሪኝ ፈለግሽ አትመጣጣኑም ብዬ ነው አካሄድሽ ስለገባኝ ትቸሽ ልሄድ ነው አንተንም እሷንም ካሁን በኋላ ማናገር አልፈልግም በጣም አካበድከው ሴቶኝ ስለጠየቅኩ አትሳሳች ይሄ የጾታ ጉዳይ አይደለም የፍቅር ጉዳይ ነው ደግሜ ልንገርሽ ዮርዳኖስ ማለት ከፍቅረኛዬ በላይ እናቴ ማለት ነች እሺ ተግባባን አልተግባባንም አንተ በጣም ጉራ ቢኒያም ስለማራማዊት አጫወተኝ ማራማዊት ዮርዳኖስና የቢኒያምን ሰላም እንድታደፈርስ በባሪያው የተላከች አስመሳይ አፍቃሪ ነች ምን ነው ጠፋ አሎ ማዘር ዮርዲና ጸጋነሽ ስለሄዱ ብቻው ነው አይደል ማቼ ደች ዮርዳኖስ ለምን ቀረች እኔ ደብሮኛል ነው ጨምድዶኛል የምትሉት እሱ ነው ዛሬ አልሄድም ተጫጭኖኛል ብላ ቁጭ ብላ በር ዘግታ ምን አደረገች ምን አውቃለሁ የአባቷን ፎቶግራፍ ይዛ ሙሉ ቀን ማልቀስ ሙሉ ቀን ለሪዘራል በላይ የባል ከራት እስቲ እኔ የዛሬ ዓመት በ23 ዓመት የአካል እንደዚህ ቀን ያጣው ዛሬ ደግሞ እሺ ምን ተፈጠረ ፔሬዲ መምጣት ነበረበት ቀረ ስነስርዓት ምንድነው ማጠፋው ፎቶኮፒ ማድረግ ኢንተርኔት መጠቀም ከጓደኞቼ ጋር ሻይ ቡና ማለት አለ ስለዚህ አጠፋሽ ሳይ ማለት ያለብሽ በሚገባ ጥቅም ሊዋልሽ በሚል ተካከል ቤተሰቦቻችን ሲሞቱ ያስቀመጡልን ገንዘብ ቀስ በቀስ የማንንም ጎረምሳ ስጋብዥበት በአንቺ ለምንድን ነው ዝም የምለው የተቀመጠው ገንዘብ በዋዛ ፈዛዛ ያለቀ ነው አጎታችንን ቢሆን ህይወቱን ለባህር ሰጥቶ የሚልክልን ገንዘብ ለምንድን ነው በስነ ስርዓት ማንጠቀመው ታላቅሽ መሆኔን የረሳሽ መሰለኝ ደግሞ ስለኔ ገንዘብ አጠቃቀም ታስተምሪኝ አትሞክሪ ስለ አባቴና ስለ አጎታችሁ ስለተቆረቆርሽ ግን አመሰግናለሁ ገንዘቡ ጧት ይወጣልሻል ደግሞ አባትነቱ ያንቺ ሚኒም ከዛ በዘለር ትፍቃ እንድትናገረኝ አልፈልግም እኔም ትርፍ ነገር መስማት አልፈልግም ለገንዘቡን ቶሎ አውጪልኝ ለልደት ቀን ይፈልገዋለሁ ወርደዬ እንደው ምን ነው ቡኒያም ጠፋሳ ስሙን አስተካክለሽ ጥሪ ቡኒያም ሳይሆን ቢኒያም ነው እኔ ከስሙ ምን አለኝ ግን እንዴት ነው ጠባዩ እናት አባቱን ያከብራል ቆይ ለምንድን ነው በጥያቄ የምታደርቂ እንዴ ለምንድን ነው አንቺስ ጥያቄውን ማትመልሽላት ወይ ማሚ እናቱና እህቱን እንዴት መሰልሽ የሚወደው አባቱስ
አባቱ የደርግ ባለስልጣን ነበሩ። የኢህአዴግ ሲገባ ነው የሞቱት። ማን ይባላል? ስማ እስ ደንባራ ሰራውላት አንድ የነገጥኳት ቁርስ ቀርቧል። እሱን ሁሉ አልጨርሰውም ነው። ምን ነው በዛ እንዴ? አሁን ብዙም አላሰኘም። አይ ትበላ እንደውም ብላ እና ዛሬ እኮ የሆነ ፕሮግራም አለኝ አላልኩሽም? የምን ፕሮግራም? ፕሮግራም አለን እኮ ዛሬ። አይ ቢሆንም ይችን ካልበላ በስተቀር ከዚች ቤት ንቅንቅ ማለት አትችልም። አትችልም? አዎ አትችልም። እንደውም አንድም ሳንቲም አልሰጥህም። ስለታገብ እኮ ነው። እኮ ይርባሃል ብዬ እኮ ነው። ይርባሃል ብዬ ነው። ቆይ ግን አንተ ሳንቲም ላይ ነግላል አንተ ትምህርት አትማር? ህፃን ቦታ የለንም። ኧረ እባክህ እሱንም ደግሞ ማታ ጨርሰውና ናሉ። እሺ ሰላም ሰላም ማሚ ግን አንቺ ነሽ እኮ የምታስደፍሪኝ። አንቺ ናክብሪኝ እንጂ ልጅ በሰላም ግባ። መድኃኒዓለም ካይን ያውጣህ፣ ጠላቶችን ሁሉ የያዝልህ። ሰላም ግባ። ዛሬ ደግሞ ከሌላው በተለየ ሁኔታ ነው ያማረብሽ። ባላማጣው ጊዮርጊ ምን ትሰሪያለሽ? አትገቢ? አይ ነገር እንዳያዩ ናቸው። ከሰማይ በታች ምንም አዲስ ነገር የለም። ደግሞ ለማን ነግራታለሁ? ምን ዛሬ ፓርቲ እንዳለን ነው። የቀረውን ደግሞ ማታ ነግራታለሁ። አላገባውሽ እያልክ የምታስቸግረኝ ነው። እሱንማ ንገሪያቸው። ሄሎ አረግ፣ ገና እየወጣው ነው። እኔ ትንሽ ስለማረፍ ቶሎ ድረስና ፕሮግራሙን አሬንጅ አድርግልኝ። ዮርዲ ግን ትመጣለች? አንተ ደግሞ የማያስጨንቅ ያስጨንቃል። ይዟት ይመጣል። ውለታ መላሽ አድርገኝ። እሺ እሺ። እሺ 1 2 3 4 5 6 ጻይሆነብሽ እኮማ ባትቀብሪ። ውይ ወዳጅን እንዴት ሳልቀብር ልቀር? ሲሆን ጧት ነበር መሄድ የነበረብኝ። የቅርብ ሰው ናቸው እንዴ? አዎ ያኔ አባታችሁ ጉድ አድርጎኝ ሲሞት ጠበቃ የገዙልኝ ሰው ናቸው። አባታችሁ እስቲ ማታ ዛሬ አባታችሁ ግን ለምንድን ነው ቤቱን የሸጠው? ቤቱንማ ከጠላቶቹ ለመሸሽ ነው። የምን ጠላትማ?
ጠላት ምንም አያደርግልሽም ላንቺ። ይኸውልሽ እኔ አሁን ቀብሩ ሰዓት ደርሶብኛል። ግቢ። ይልቅ አንተም ዮርዳኖስን ማሰብ ቢቀርብ ይሻላል። እኔ እኮ በጣም አፈቅራታለሁ። ፍቅረኛ ግን አለ። ደግሞም አንተ የታልክባት ትልቅ ጠባሳ እንዳላዘነ። ስለ ቢኒያም እንኳን ቢኒያም የእውነት ግን ዮርዳኖስን ያፈቅራታል? በአካል ጉዳተኝነቷስ ምን ይሰማል? ኦኬ ተወሽንን ለምንስ ካረግ መራቅ አልፈልግም። ቢኒያም ማለት አስመሳይ ሰው እሱን ተው። ኤፍሬም የዛሬ ዓመት ለብር ብሎ በፈጠረው ስህተት ሁሌ ይጸጸታል። በእርግጥ እሱ አስቦ የነበረው ለአንድ ለሁለት ቀን ተኳርፈው እንደሚታረቁ ነበር። ሳይታሰብ ዮርዳኖስ እሱን ስትከተል መኪና በመገጨቷና ለአካል ጉዳተኝነት የዳረጋት እሱ መሆኗን ማመኗ ግን አለያይቶ አስቀራቸው። ኤፍሬም ግን ዓመቱን ሙሉ እሷን እየተከተለ ከመማጸን አልተቆጠበ። ዛሬም አጋጣሚውን ሁሉ ተጠቅሞ ከቢኒያም ለመንጠቅ ያስባል። እኔ ደግሞ እንደዚህ ሲሆኑ ሳይ አንጀቴ ይርሳል። ሁላችሁም ጓደኞቼ ዛሬ በ27ኛው ዓመት የልደት በዓሌ ላይ ስለተገኛችሁ በጣም አመሰግናለሁ። ለዛሬው የልደት በዓል ያዘጋጀሁትን ኬክ ከቢኒያም ጋር እቆርሳለሁ። ስንት ቢኒያም ይኖራል እዚህ ውስጥ? ቢኒያም ለገሰ። ምን ነው አልተመቸሽም? አይ ስለሞቀኝ ነው እንጂ ፕሮግራም ተመችቶኛል። ታዲያ ብቻሽን ከምትሆኚ ለምን ያብረሻል? አመሰግናለሁ። ማንንም አልፈልግም። ብትችል አንተም ካጠገቤ ብትርቅልኝ ደስ ይለኛል። እኔ መቼም ነው እንጂ ልጅ አልታደኩም። ለምን ወጣሽ? ሲደብረኝስ? ከኤፍሬም ጋር መነጋገሩን አቆማለሁ ስትይ አልነበረ? አንተስ ከሀረግ ጋር መቅበጡን አቆማለሁ ስትለኝ አልነበረ? መቀናቱ ነው? አንተ እኔን ስለማፍቀርህ ትጠራጠራለህ። አንቺ አነጋገርሽን አስተካክይሽ። ወይስ እኔ ስሜት ማብረጫ አደረከኝ? ጭር ያደረገ ነገር ምንድነው? እንዴት እንደገላመጠኝ ባየ። ማንስ ቢሆን የራሱ ሲነኩበት የሚወድ ያለ መሰለህ እንዴ? ባሪፍ እያመቻቸዋት እያለ እኮ ነው ጋሬጣ የሆነብኝ። ሲያዩት ያላማረ ሲበሉት ያቀራል አይደል የሚባለው? ቅሬ መሆኑን አንዳንዴ ያንተን ጓደኝነት ታስበው ይገርመኛል። አልገባኝም። አንተ እኮ ማለት እኔና ዮርዳኖስን ማስታረቂያ ከተሰው እኔው አይ ማራማይት ሀረግ የትናንትናውን ፕሮግራምሽን በጣም ወድጄልሻለሁ። ተገኝተሽ ነበር? ተጋብዤ ነበር። በጣም አመሰግናለሁ። ለጥብቅ ጉዳይ ላናገርሽ ፈልጌ ነበር። ለምን? እንዳትዋሽ። ለማዋሸት ምንም ምክንያት የለኝም። ቢኒያም ፍቅረኛሽ ነው? ጥያቄ አስፈላጊ ነው? አዎ። አልቻልኩም፣ ንገሪ። አይደለም። አትወጂው? እውነቱን ልንገርሽ፣ በጣም እጣለዋለሁ። ለማንኛውም መልካም የፍቅር ጊዜ ይሁንልሽ። በእናትሽ ቀስ በይ። እንዴት እንደናፈከኝ በአንድ ቀን ሰከንድ ያህል ካጠገቤ ባትርቅ። ቆይ ደግሞ ለምንድነው ትላንትና ፕሮግራሙ ሳጨርስ ሄጃለሁ ሳትለኝ ሄድከው? ትንሽ ከወዲ ጋር ስለተጋጨን ነው። በምን ተጋጫችሁ? ይቅርብሽ፣ ታይ። የሚደብር ከሆነ ተውኩት።
ይልቅም ሳልበላው አብረን እንብላ። ዮርዲ ማግኘት አለብኝ አሁን። ስትደውል ታገኛታለህ። ማታ በምን እንደምታውቃለህ? አብረሽ አላየሁ እንዴት ላቅ እችላለሁ? ታሾፍብኛለህ እንዴ? መቼ አሾፍኩብሽ? እሺ ምን አየሽ? የትላንትና ፓርቲ ላይ ያለን ይመስለኛል። ከዛስ? ከዛ ኬክ ቆረስንና ሲስተር የምታትቀሰቅሰ ይመስል በጣም ተናድጄ ተጣላ። ለምን ትጣያለሽ? ሁሌም ሳይሽ ቢኒ በሚያደርጋቸው ነገሮች ሁሉ ትቀኛለሽ። በጣም ስለምወደው ስለማፈቅር ነው። ቅናቶቹ ይሄን ያህል አይካበድ። ካልቀናሽ ደግሞ አፍቃሪ አይደለሽ። ወንድ ልጅ ደግሞ መፈቀሩን ካወቀ ያባረረ ተንጠባረረ ማንም ሴት ግን ቢኒን በሙሉ ላይ እንድታይብኝ አትፈልግ። ለማንኛውም ራስሽ እንዳጎጅ አያመልጥሽም ደግሞ። አኮርፋለሁ። አንተ ሁልጊዜ ነገሩ ሳይገባ ነው ጥፋተኛ ታደርጋለህ። ቆይ እስታስበው እኔ ሳላጎርስ ስትቀሰቅሰኝ አያናደድም? ሁለተኛ እንዳትጣይ። አሁን አጎርሽኝ እሺ? ቆዩ ብሻረ ግቢና ጉዴን ተመልከቱ። ምንድነው? ሚስት መታ ነበር አላየችም መሰለኝ። ማይወድ ቢኒ ቆይ እንጂ እሳ ዮርዲስ አላየኋት ለማለት የት አለች? አንተማ ከሷ ጋር ስትመሽ ትታያለህ። ኦ ማይ ጋድ! ቆይ ግን እናንተ እንዴት ነው የምታስቡት? አላደረኩም ነው የምትለው? ለበልሽ ተው ትጫወታለህ። የምን ጨዋታ? ካልፈለክ ለምን ትጎዳታለህ? ንገራት። ቆይ እሺ እሱን ተውና ስልክህን ለምን ዘጋባት? ምን ዘጋሁት? ሳርለ እንዴ? ዮርዳኖስ ሃይ፣ እርግጠኛ ነኝ ከትላንትናው ሙድሽ ተረጋግተሻል። ምንም አልልም። ቢኒያም ደውሎልሽ ነበር? ባይደውልልኝ እንዴት እንደምትደሰት ቅር አስቸጋሪ ነው። የሚፈልጉትን እንደሚፈልጉ ሳያገኙ ሲቀር ደግሞ እንዴት ያማል። እኔ ግን የምወደውን ለማልፈልጋትና ለምጠላት ሴት አሳልፌ ሰጠኋት። ማለት ግልጽ ልንገርሽ፣ በቃ ተኝ። እንኳን ስለሰው የራሴን ማስታማቅቶ ነው። መች ተጀመረና ዮርዳኖስ እየሰማሽ ነው? እኔ ህይወቴን አሳልፌ ልሰጥ ያሰብኩለት ሰው ለአንቺ ህይወቱን እየሰጠ ይገኛል። ማን ነው? ቢኒያም። ምንድን ነው የምታወሪው? ቆይ እኔ እና አንቺ ስለ ቢኒያም አውርተን እናውቃለን? እውነትሽን ነው እናውቅ፣ ግን የማን ግሬድ ዝቅ ብሎ የማን ግሬድ ይቀራል? ይተያዩ። ሳርዬ ስልክ ደውዬ የጠራሁሽ የዚች ልጅ ነገር ግራ ግብት ብሎኝ
በር ዘግታ ቁጭ ብላ ምን እንደምታረግ አላውቅም። አታናግረኝ፣ አታዋራኝ፣ እንዲሁ ብቻዋን ዘግታ እና እባክሽን ምከሪልኝ፣ እንደው ምን እንደሆነችም ጠይቂያት። ይኸውልሽ አክስቴ፣ እኔ ሁሉንም ነገር ጠይቃታለሁ። አንቺ ግን በቃ አትጨነቂ። ምናልባት እኮ ከጓደኞቿ ጋር ተጣልታ ሊሆን ይችላል። እኔ ታዲያ ምን አረግኩ? የኔ ልጅ ከጓደኛ ጋር ብትጣላ መላ የላትም እናት አትመክርም? እንግዲህ እሷ ህፃን ልጅ አይደለች። ሁሉን ነገር እኮ ጠንቅቃ ታውቃለች። ለማንኛውም ምን ያናግራታል? እሺ በቃ እንደዚህ አትሁኝ። እሺ እሺ። ምንድነው ደግሞ ጸጉርሽ? ስልክስ አይደወልም? በኋላ አስተካክለዋለሁ። ያልደወልኩ ምን ምክንያት አልፈልግም። ማታ እንወቃቀሳለን። ቆይ ደግሞ እስከዚህ ሰዓት ሲተኛ? እሺ ለምንድን ነው አክስቴን የምታስጨንቂያት? የት ይሄዳል ብለሽ? ትምህርቱስ? ኡፍ ኡፍ። እሺ ማታ እናወራለን። እንደው ሰሞኑን እንደዛ ሳሬን ስታሳይኝ የነበረው ጓደኛዬ ይዣት እመጣለሁ ብለሃል ነበር። ትንሽ ተጣልተናል። ወይ አስቀየምካት እንዴ? አይ የሆነ ጉዳይ አንስተን ተከራከርን፣ መግባባት አልቻልንም። አይ እሷ ያለችውን ነገር ደግሞ ካልተቀበልኩ በቃ ማኩረፍ ነው ልማደ። ቆይ ግን አንተ በሐሳብ ካልተስማማችሁ መከራከራችሁን ታቆማላችሁ እንጂ እንዴት ትጣላላችሁ? እኔ ሳወራ ምንም ነገር እንዳትናገሪ ብዬሻል ነበር። ሁለተኛ እንዳታናገሪ ደግሞ እንዳታዝ። እሷን ተዋት። እሷ እሳስቶ አንተ ብትበርድ እኮ እዚህ ደረጃ አትደርሱም ነበር። ለምንድን ነው እንደዚህ የሆንከው? ሲበዛ ደግሞ አታምነኝ። አቤቱሽ አምባላ ምንም ነገር አላወራም። ስልኬን አታነሳው? ላቀብልህ አዘዝኩሽ። አሁን ልታዘዝልህ መስሎኝ። ሄሎ ቢኒያም፣ በስልክ አገኛለሁ? ቢኒያም ነኝ። ማን ልበል? በስም እንጂ በአካል አንተዋወቅም። ሳራ እባላለሁ፣ የዮርዳኖስ ያክስት ልጅ። ሳራ እንዴት ነሽ? ዮርዲ ደህና ነች? እሷ ደህና ናት። ከተመቸህ እኔ ነገ ላገኝህ ፈልጌ ነበር። ይቻላል። ነገ እንዲያውም 4 ሰዓት አካባቢ ክላስ የለኝም። ለምን ፒያሳ ጉድ ታይምስ ካፌ አንገናኝም? ጉድ ታይምስ ጋር ነበር። እሺ በቃ ጥቁር በነጭ ለብሳለሁ። በቃ 4 ሰዓት ላይ እችላለሁ። እሺ አመሰግናለሁ። ደህና ደር። እሺ እሺ። ሄሎ ሄሎ ቢኒ፣ እንዴት ነህ? ስልክ ተይዞ ነበር። አዎ ተይዞ ነበር። በጣም ደስ ብሎኛል። ምን ተገኘ? ዮርዲ ዘመድ ደውላለኝ። ኧረ እባክህ። ነገ ልንገናኝ ነው። ታውቃታለህ? አንተዋወቅም፣ ግን ያው ነገ 4 ሰዓት ላይ በቃ። ቢኒያም በባህሪው የዋህ ነው። ነገሮችን ሁሉ ግልጽ አድርጎ ያጫውተኛል። አንደኛ የአረግን ጉዳይ አስጠንቅቄው ለመጨረሻ ጊዜ ይቅርታ ማደርግላት፣ ግን በእናትሽ እንዳታስከፊ። እሱም የሚጫወትብሽ የለብሽም እኮ። ለማንኛውም ሄጃለሁ። ይቅናሽ። ስልክሽን ስጪኝ። በማለዳ ጎህ ሲገብ ፍቅር ታየኝ በዚያ በበር
እሺ ጥፋቴን ይገባው። የሰራውን ጥፋት አታውቀው? ምንድነው ያደረኩት? ጭራሽ ምንድነው ስትዋሻው ቀባል? የምን ውሸት ነው የምታወሪው ዮርዲ? የአንገት ሐብሉና የአንገት ሐብሉ ነው እንዴ? እሱማ ተሰርቷል። ኪሴ ውስጥ እኮ ነው ያለው። ይሄው ይሄ እኔ ስላልሆነ አልቀበልም። ለእኔ የተሰራውንማ ለምትወዳ ሰጣታል። ስለማን ነው የምታወሪው? ስለ ሀረግ። ከየት አወቅሽ? ማን የነገረሽ? ቢኒያም አቷሽ የማይሰማ መስሎ ደብቀ ሰጠሙታል። ይሄ ውሸት ነው። እሺ አራቷሽ አንተ በሰጣት ሰከንድ ሳይሞላ ወሬው ግቢውን ሞላ። ኤልሳ ሰማሽ? ለኔ ነገረችኝ። ዋሻ ይኸውልሽ እማማ ትሙት ልሻለሁ። እኔ አይደለሁም የሰጠኋት። ከጃኬት ኪሴ ውስጥ ነው ደብቃ የወሰደችው። ይሄን ደግሞ ላንቺ አሪፍ አድርጌ አሰራውልሽ አይደል? አሁንም የነገርከኝን ሁሉ በየዋህነት አምኛለሁ። ከሀረግ ጋር ያላችሁን ነገር ግን አውቁ። ለመጨረሻ ጊዜ ነው ይቅርታ ማደርግልህ። ለቢኒያም የቀጠረችውን ሴት መስዬ መደወልና የቀጠሮውን ሰዓት ማራዘም እንዳለብኝ ከዛ ደግሞ እሷን አግኝቼ ምን እንደምላት ሳውጠነጥን ያደርኩት። አንደኛው ሰው አንደኛው መተከለች። አመሰግናለሁ። ቅርታና ሰው እየጠበቅሽ ነው ነበር? ትንሽ አረፈደብኝ። ትራንስፖርት ችግር ነው። ስልክ አትደውይለትም? ማታ የደወልኩለት በቤት ስልክ ነበር። እኔ ደግሞ ቁጥሩን አላውቀውም። የሚገርምሽ ነገር እዚህ ውስጥ ስልኩ ነበር። ይሄ ደግሞ ፒን ኮድ ይጠይቃል። ትንሽ ጠብቂያ እንግዲህ። ትንሽ ቆይ። አንቺም ሰው ቀጥረሽ ነው? እኔማ የሰው ነፍስ ለማትረፍ ስንት ስራ ትቼ መሰለሽ እዚህ የመጣሁት። እዚህ ደግሞ ከአንቺ ሌላ ሴት ተስተናጋጅ የላችሁ። የሰው ነፍስ ለማትረፍ እስቲ ልጅቷ እስክትመጣ በሀሳብ ከረዳሽኝ ላንቺም ልንገርሽ። እሺ። ዝርዝር ጉዳዩን በደንብ አላውቀው። ወንጀል ፈጻሚዎቹም ወንጀል የሚፈጸምባትም ልጅ ግን የአዲስ አበባ ዩኒቨርሲቲ ተማሪዎች ናቸው ይመስለኛል። የቤተሰብ በቀል አለባቸው። የአባቷን ገዳይ ልትበቀል አስባለች ብሎ ሊቀድማትም ነው መሰለኝ። ልጅቷን ሊያጠፏት ይፈልጋሉ። በጣም ይገርማል። በጣም እንዲያውም ቆያ ልጆቹን ፎቶ ላሳይሽ። ስማቸውን ታውቂዋለሽ? አዎ፣ የልጁ ቢኒያም፣ አብሮ ያለችው ሀረግ፣ የልጅቷ ስም ዮርዳኖስ ነው። አሁንም ቶሎ ከዚህ ወጣ። የቀረውን በኋላ ትነግሪኛለሽ። ታውቂያቸዋለሽ? ሳራ ያልኳትን ሁሉ አመነችኝ። አሁን እሷ የምታውቀው ሀረግ የምትባለው ልጅና ቢኒያም ዮርዳኖስን ሊበቀሏት እንደሚፈልጉ ነው። በዚህ ላይ ተጨማሪ መረጃዎች እንደምትሰጠኝ ሳስብ ውስጤን በጣም ደስ አለው። ሁሌም በመንገዳቸው ላይ ቀድሜ መገኘት ያስደስተኛል፣ ይረዳኛል። እኔ የምልሽ ሳይቀዘቅዝብሽ ገብተሽ ቁርሱን አትበይው? ሳራ ስትመለስ አብረን እንበላለን። እዲያ እሷ ደግሞ ቁርሷን ሳትበላ በጧት ምን አበረራት? እኔ እንጃ። እኔ የምለው ቢኒያም በሰላም ነው የጠፋው? አላውቅም። አንቺ አይተሽ ታውቂያለሽ?
ጠየቅኩሽ አይደል? ምን ለማለት ፈልገሽ ነው? እንደው ሌላ ጥያቄ ስጠይቅሽ እኔ እንጃ ትያለሽ። ስለ ቡኒያም ስጠይቅሽ ግን ደስ እያለሽ መለሽ። ስሚ እኔ ደግሞ ሰፈሩን ከምን አውቄው ነው የማገኘው? ዝም በይ። ቢጫርፈሽ ልብስሽን ጠቢ። ተነሳብሽ። እኔ ጨዋታ ከፈለግሽ ብዬ ነው። ማጠቡማ ለእኔ ብርቅ አይደለም። ተሳካለ አይደል? አረ እየተጫወቱብኝ ነው መሰለኝ እስካሁን አልመጣች። እንዴ እኔም የፈራሁት ይሄን ነበር። አልባት ያቺ ተንኮለኛ ጓደኛዋ እንዳትሆን የደወለችልኝ። ቼልሳ እኔ እንዲያውም እሷ ልጅ አጥመኝ ወሬ የምታቀብላት እኮ እሷ ነች አይደል? ሳራ በህፃንነቷ እናቷን በሽታ እንዳጣችና በዚህ ምክንያት እነ ዮርዳኖስ ጋር እንዳደገች በዛ የተረገመ ቀንም የዮርዳኖስን አባት የቢኒያም አባት ሲገድሉ እንዳየች አጫወተች። አስፈቅዳታ ምን አገባሽ? የት ነው የምትደውለው? እነ ዮርዳኖስ ጋር ነው። ስንት ሰዓት ነው? 2 ሰዓት ነው። 3 ሰዓት ነው። ታዲያ በዚህ ሰዓት ሴት ቤት ይደውላል? ብትፈልግ ሲነጋ ደውል። ሲነጋ ደውል። ስርዓቱም አይደለም። ሲነጋ ደውል። እንዴት በ3 ሰዓት ይደውላል ሰው? ቆይ ለምንድን ነው የምታለቅሽው? እኔማ እሱን የምበቀልበት ዘዴ አላት። ለምን ግን ዋሸኝ? ቆይ ለምን ግን አታለለኝ? ምን ጥያቄ ያስፈልገዋል? አላማ ነበረዋ። ከእንግዲህ በኋላ ያንቺ ልብና የሱ ልብ የሁለት ሰራዊት ሰፈር ናቸው። የመጀመሪያውን ስድብ ራሱ ደውሎ እንዲሰደብ ስለፈለኩ ካርድ ላኩለት። ሄሎ አረጌ፣ በጣም ነው የማመሰግነው። በቃ መልሼ ልደውልልሽ። ኦኬ እሺ። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሶሪ ሄሎ ዮርዳኖስን አቅርቢልኝ። ተኝታለች። ቢኒያም ነው ብለሽ ቀስቅሻት። ውይ ቢኒያም ነህ እንዴ? ቆየኝ እናቴ ቆየኝ ማለት ቆይ ዮርዲ ስልክ በያት። ስልክ ፈልጋለሁ።
ማን የደወለው? ቡኒያም ነው። ወንዴላ ብለህ ነው በዚህ ሰዓት የምትደውለው? ማንሽ አንቺ? የኔ ዮርዳኖስ ቤት አይደለም እንዴ? የኔ ወንድም ሁለተኛ ዮርዳኖስ ለበዚህ ስልክ እንዳትደውል። ማን ልበል? ስለማንነት አያገባህም አውሬ። ምን አለሽ? ሰካራ ሲሰክር ነው ትዝ የምትይው? ስካር ብዝ ብሎ ሰክሯል። ደግሞ ብቻውን አይደለም ከሴት ጋር ነው። በቃ ከሷ ጋር ሊያመሹ ነው። ከዚህ በኋላ የማምሸት ነው እባክሽ። ያድሩ ነው እንጂ ትቆጣለች። ልብስሽን ለማምሽ ትንሽ እሺ፣ ሂድ ቶሎ በይ። አደራችሁ? ደህና ቢኒያም ማለት አንተ ነው? አዎ። ማታ በስልክ የተነጋገርን መሰለኝ። ከዛሬ ጀምሮ እዚህ ቤት ድረሽ እንዳትልሽ። ገና ለገና አባታ ያቆሰለን ሳያዝ አንተም በተራ በእኛ ላይ ተንኮል ታስባለህ? ማን ነው በጠዋት በር የሚቆረቁረው? የኔ ብጤ ነው። አፈር ልብላ። እርቦት አድሮ ነው። አንተ ዘካሪው እባክሽን። ሰክሮ ነው። ሰክሮ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ ሄዷል። በይ በሩን ዝጊና ግቢ። አጎቴ ደውሎ ነበር? አልደወለም። መጥቼ ስልኩን ላንሳ? የት ነህ? አንድ ሰርፕራይዝ የሚያደርግ ወሬ ላወራ እፈልጋለሁ። በቃ እዛው ከ30 ደቂቃ በኋላ እንገናኝ። ይኸው ወጣሁ። እሺ ኦኬ ባይ። ለማንኛውም ከደወለልሽ ብር እንደምፈልግ ንገሪው። ቢኒያም የዮርዳኖስ ዘመድ መስላ ደውላ የተጫወተችበት ኤልሳ ትሆናለች ስለው ናት ብሎ አመነና ግቢ ውስጥ ደበደባት። በዚህም ምክንያት መታሰሩን ሰማው። ከዚህ በኋላ ያላቸው ግንኙነት ምን ይመስላል? በቃ ወንድ ልጅ ሲባል የፈለገውን ነገር ካገኘ ዞሬ ማለት መብት አለው ማለት ነው። ከእንግዲህ በኋላ እንኳን የሚታረቁ አይመስለኝም። እንዴት? ይሄን ያህል በጣም የተጋነነ ነገር ነው እንዴ?
ቢኒያም በጣም ከባድ ልጅ ነው። አባቱ የዳርቅ ባለስልጣን ነበር። ዮርዳኖስን አባቱ ከገደላቸው እሳቸው ናቸው። ሂጂ። ይገርማል። ሰውዬው በጣም ጨካኝ ነው፣ አረመኔ ነው። እኔ ራሴ ከዚህ በኋላ ቢኒያምን መራቅ ጀምራለሁ። ደግሞ ይህን ሚስጥር በድብቅ ያዘ። ምናልባት ያቺ ጓደኛዋ እንኳን ከጠየቀችው ከኔ ጋር እንደማትገናኝ ሚስጥር አድርገህ ያዘው አልኩት እንጂ እንደሚያወራ ስለማውቅ ነው የነገርኩት። በጣም ጎድቶሻል? ወይኔ ይህን ያህል ለክፉ የሚሰጥ አይደለም። ቆይ ግን ምን አባቱ ሆኖ ነው የመታሽ? እሱማ ከሰሙት ብዙ ያወራል። ብቻ ወሬ አውርታ ከፍቅረኛ ጋር ጣላችሁ ተንፋቆ ይቅር። አሁን ሞቶ ፍቅረኛ ይላል እንዴ? ይገርምሽ። ይቅርታ አንተን አስቀምጠን የግል ጨዋታችን አረ ችግር የለም። ለነገሩ ዮርዳኖስም ቢሆን እኮ በጣም አጨማልቀው ነው። ከዚህ በኋላማ ቢሳልም አልከኛት። በነገራችን ላይ ትምህርት ለስትቀን ነው የሚዘጋው። ለ15 ቀን ከኔና ከዮርዲ ጋር ለ3 ቀን ደብረ ዘይት አብረን ሄደናል። ምነው ስራ አለብን? አረ የለብኝም። ቢኒያም እናቱ ሳያውቁ አንድ ቀን እስር ቤት አደረ። ያቺ የመጨረሻዋ ቀን እስከምትመጣና እውነቱ እስከሚፈርጥ እኔ ለሱ እንደማስብለት እያመነ ከዮርዳኖስ ጋር እንዲፋጩ ነው ምኞቴ። መቼ ይሆን ግን የልቤ የሚደርሰው? ለመጣሽ ከዛሬ ጀምሮ አንቺ ከኔ ጋር ያለሽን ግንኙነት ሁሉ ታቆሚያለሽ። ቢኒያት በይኝ። ከቻልሽ ቢኒያም ብለሽ አናግሪ። ቆይ ግን አረ ግን እና አንቺ ከወንድምና ከእህትነት የዘለለ ነገር የለንም አይደል? ታዲያ ለምን አትርቂኝም? ደጋግሜ ነግሬሻለሁ ዮርዳኖስ ፍቅረኛዬ እንደሆነች። ይኸው በአንቺ ምክንያት አሁን ተጣልተናል። ደስ አለሽ? አትሳሳት ቢኒያም። እኔ ቀረብኩ ብቸኝነቴን ታስረሳኛለህ ብዬ ነበር። አሁንም ቢሆን ደግሞ ፍርድ ቤት ሄጄ ዋስትና ወረቀትን ጨርሼ ልመጣ። አንተ ግን ጊዜ እኔ እንደጠላት ነው። ይኸውልሽ እኔ እኮ ጠላቴ ነሽ እያልኩሽ አይደለም። በቃ ምን ላድርግ? መፍትሄ እኮ ባጣ ነው። በቃ እኔና ቢኒያም እንደዋዛ ተለያየን ማለት ነው። በዚህ ጉዳይ ላይ በተደጋጋሚ መነጋገር አልፈልግም። መኪና ሲወጣ እንሄዳለን። ቆይ ለምን አትረጂኝ? ምን ልረዳሽ? ከቢኒያም ነው አርክሻለሁ። ዳግመኛ ግን እንደዚህ አይነት ስህተት እንዳትፈጽም። እኔ እኮ ዮርዲን በጣም ነው የምወዳት። ገባኛል ቢኒ። ምናልባት ግን አንተ የዋህ ስለሆንክ ይሆናል እየተዘጋጀልህ ባለው የበቀል መረብ ውስጥ የምትገባው። በቀል? አዎ። አባት ስልጣን ላይ በነበሩበት ወቅት ከገደሏቸው ሰዎች መካከል አንዱ ዮርዳኖስ አባት ነበሩ። ብትችል ራስህንም ቤተሰብህንም ከተዘጋጀላቸው የበቀል መረብ መጠበቅ ይኖርብሃል። ደስታን አገኘው ስል ሁሉን በቃ ብሎ አንቺ ምን ልትሆንሽ? ፍቅሬ ስትርቀኝ ሊከፋኝ ነው ደግሞ ደስታን አገኘው ስል። ቢኒያም ግን ጨካኝ ነው። እኔ እኮ በቀል አላውቅም፣ ግን ለምን ምን አደረኩ? ልነግርህ ያሰብኩትን ወደ ውስጥ የተፈጠረውን ጽንስ አጥፍቼ ማንነቴን ቀይሬ ወደ ፍሬም ተመለሱ። ከሃዲ ምክንያት ፈልገሽ እኔን ብቻዬን አድርገሽ አንቺ የድሮ ፍቅርሽን ጀመርሽ አይደል? አድርጎ ሲፈጥረን አምላኬ ማለኔ
ምን አባሽ ታያለሽ? ሂጂ ግቢ። ኤፍሬም ደብረ ዘይት ሊሄዱ እንደሆነ ሲነግረኝ የቢንያምና የዮርዳኖስ መጨረሻ እንዲሆን ተመኘው። እናም የሁለቱ ፍቅር በደንብ እንዲታደስ ከኤፍሬምም የሁል ጊዜ አጣላሽኝ ወቀሳም ለመዳን የተወሰነ ብርና አንዳንድ የሚያስፈልጉትን ነገሮች ይዤለት መጣ። መልሼ እንደማጣላቸው ግን አውቃለሁ። አሪዮስ አባቴ ጣለብኝ ዕዳ ነው። ምን ሆንክ እናቴ? ምን ሆንክ? ሁሉም ነገር ጨልሞብኛል። ምንድነው? ምን ሆንክ? ምን ሆንክና? ምን ሆንክና? ምንድነው የገጠመህ? ምንድነው? በማላውቀው ነገር ወንጀለኛ እየተደረኩ ነው። ወንጀል ስንት ዓመት ሙሉ አፍኝ ደብቄ በሚስጥር ያስኩትን ማን ነው የነገረህ? ሁሉንም ነገር ተነጋግረን እንጨርስ። እሱማ ተነጋግረናል። አዲስ አበባ እንደደረስን እኔ አንድ የማውቀው ቦታ ስላለ ነው። በተረፈ ምንም ነገር ማታስብሽ። ኤፍሬም ወዲያው ደውሎ ያሰቡትን ነገር እኔም ስለ ውርጃው አታስብ በእኔ ጣለው። ሊከፋኝ ነው ደግሞ ምድር በረከት አድርጎ ሲፈጥር አምላኬ ማለት ምን ግን ለምን ራስን ትጎዳለህ? ምን ላድርግ? ምንም በማላውቀው ነገር ሆኖ ጣጣ ውስጥ የገባሁት። የአባት ዳለ ልጅ ይባላል። ታዲያ እኔ ምን ላድርግ? ምንም አሁን ሁሉም ነገር ተጠናቋል። እንኳን አንተን ቀርቶ የጸነሰችውን ልጅ ልታስወርድ። እንዴት ግን እንደዚህ አይነት አጸያፊ ተግባር ትፈጽማለች? ምንም አውቀው ጉዳይ አለ። ታዲያ ለምን አረገዘች? ይህ ነው ያደለ ውሸቷን ቢሆንስ ግን ቅላቴ ሊፈነዳ ነው። ገና አሳያችኋለሁ። ማንም የተማረና በጥሩ አስተዳደግ ውስጥ ያለፈ ወጣት በደልን በበቀል አይሽርም። እኔን ግን ያሳደገኝ ደም የማልመው ሬሳ አፍንጫዬን የሚሰነፍጠኝ ደግሞ የእነዚህ ሰዎች ከህሊና የማይፋቅ ክፋት ነው። ስንት ነገር የሚሩን አባት ማለት ቆይ ተረጋጋ። የበደልሽ ተረጋጋ። ሁሉንም ነገር እነግርሃለሁ። ቆይ እነግርሃለሁ። ይሄኛው እናቴን ገድሏል። እሱኛው ደግሞ ጸቡ የተነሳው በሜሮን ምክንያት እንደሆነ ባውቅም ከዛ በኋላ የሆነው ነገር ሁሉ ግን ለምን እንደሆነ አይገባኝም። አባቴ የተዋጣለት ነጋዴ እንደነበርና ከሀገር ሀገር እንደሚዞር ይህን አጋጣሚ እየተጠቀሙ በእናቴ ውበት የተማረኩት እነዚህ ባለስልጣናት ደግሞ እያስገደዱ እንደሚገናኟት በዚህም እርስ በርስ እንደሚፎካከሩ ምናልባትም ምክንያቱ ይሄ እንደነበር አጎቴ ያጫውቶኛል። ታዲያ እኔ ምን አጠፋው?
በሳ በጨቅላ እድሜ መደፈሪ ሳይንሴ እኔን ብላምባዬን የምታብስልኝ እናቴ አይዞሽ ብሎ ቁጭቴን የሚመልስልኝ አባቴ እስከነ ቁጭታቸው አሸልበው ትኩስ ሬሳ እያየሁ ትኩስ ደሜን እያዘራሁ ብቻዬን ብቻዬን ታዲያ ለየትኛው ህይወቴ ልጓጓ? በድገቴስ ማን ይደሰት? እነዚህ ልጆች እንባዬን በእንባቸው ሐዘኔን በሐዘናቸው ደሜን በደማቸው እንዲመልሱ ወላጆቻቸው ውርስ ትተውላቸዋል። የምትፈልገውን ሁሉ እከፍላለሁ፣ ውርሳቸውን ግን እንክፈላቸው። እስካሁን ትንንሽ ቅጣት ተቀጥተዋል። ልቁ ቅጣት ግን ከዚህ በኋላ ይጀምራል። ማነው? ሰላም ደስታዬን ቢኒያም ቤት ነው? ቢኒያም ይኖራል? እንጃ ካለ ልልሽ ካለ ሀረግ ትፈልጋለች በይ። ማ ሀረግ ጠብቄ ልልሽ። ቢኒያም አንተ ቢኒያም ይፈልጋል በል። ማን ነው? እኔ እንጃ ሀረግ ነው ምናምን ነው። ሀረግ ሰላም እንዴት ቤታችን ነው? እዚህ ያለው ክሊኒክ ወልነት ላይ ነው። በሰላም ነው የመጣሽው? ትንሽ ውድ ባታይ መሰለኝ ልታይ ብዬ ነበር። ስለዚህ ነው አጓንት ያደረግሽው? አይመስልም? ንገዋ ያስልሻል እንዴ? አልፎ አልፎ ያስልኝ። ታዲያ ምን አሉሽ? ሽሮፕ ሰጡኝ እና እሱን እዚህ ቤት የመጣሁት ለአንድ ምክንያት ነው። ለዮርዳኖስ የተዘጋጀላትን መርዝ የያዘው ጠርሙስ ላይ የቢኒያምን አሻራ ለማስቀረት ለእሷ እንዴት ይደርሳታል የሚለው ቀስ ተብሎ ይታሰብበታል።
ማቲያስ ይጠብቃል። የተጠቀለለውን የሚሰጠህን ዕቃ ለመክፈት እንዳትሞክር። አሻራውን ስለምፈልገው ነው። በነገራችን ላይ ልታስወርድ ያሰበችበትን ቤት አውቄዋለሁ። ከፈለክ መሄድ ትችላለህ። ምን አለበት አንድ ጊዜ እንኳን ተረጋግታ ብታናግረኝ። ቢኒ ብዙም ራስን አታጨናንቅ አንተ። ጃኬቱ ደግሞ አምሮባል። ይቅርታ አድርጊልኝ ባለማመስገን። ደግሞ ይህን ስልክ ቁጥር ነው ኪሴ ውስጥ ያስቀመጥሽልኝ? ማን? የምን ስልክ ቁጥር? ልገነጥዩ ነው? በአባቴ ንብረት ምን አገባሽ? ብንከባበር ጥሩ ይመስለኛል። አንቺ ማነሽና ነው በእኔ ንብረት ስልክ ጽፈሽ የምታስቀምጪው? ከስተትሽ ላስተምርሽ ብዬ። ኧረ ጥሩ። ተከታተይኝ ካላቆምሽ ደግሞ እኔ በደንብ አስተምርሻለሁ። አንዳንድ ጊዜ ገንዘብ የማይሰራው ነገር የለም የሚባለው እውነት ነው። ገንዘብ ስለሰጠሁት ብቻ ምንም በማያገባው ከኔ እኩል እየተሯሯጠ ዮርዳኖስ ላይ ላሰብነውም ነገር የሚመቸንን ወርጃ ቤት ፈልጎ አግኝቷል። እኔም ለኤፍሬም ቦታውን ነግሬው ተስማምተናል። ኤፍሬም የቢኒያምን ጽንስ አስወጥቶ ዮርዳኖስን የግሉ ለማድረግ ቸኩሏል። ለማንኛውም ለወርጃ ቤት የሚያስፈልጉትን ነገሮች አዘጋጅቼለት ነው የመጣው። የውጭውን ስራ አንተ ጨርስ። የቤቷን አሪውስ ነው ይጨርሳል። በዚህ አሲድ ስትቃጠይ ከምታውቂው ሚስጥር ጋር በዝምታሽ ትቀሪያለሽ።
የውጭውን ስራ አንተ ጨርስ። የቤቷን አሪዎች ነው ጨርሳታል። የደረስክ በቃ በቀጭኑ መንገድ አድርገው ወደ ውስጥ ነው የምትገባው። ቢኒያም እየደረሰ ነው። ኤፍሬም እዚህ መቆየት እንደማይችልና ከአንድ ሰዓት በኋላ እንዲመጣ ነግሮት ወጥቶ ሄደ። ስራውን እንደጨረሰ ሁለታችንም ከአካባቢው እንሰወራለን። ስለዚህ እዚህ ቤት ውስጥ የሚገኘው የዮርዳኖስ ሬሳና ቢኒያም ብቻ ይሆናል። እጆርን እጆር ላይ ለካ ታናሽም ይቀድማል። በሜሮን መቀደም ያስገርመኛል። ቴንክ ዩ። እየደከመኝ ነው። ድካምሽ ላይ ጥሩ ነው። ታኮሪ ነበር። ኩራት ለራስ ነው እባክሽ። ሜሮን አሁን ለምጠይቅሽ ጥያቄዎች በጠቅላላ ተገቢውን መልስ ትሰጪናለሽ። የምርመራ ውጤት እንደሚያሳየው ከሆነ ብልቃጡ ላይ ያለው አሻራ ያንቺ ነው። ይሄ እንዴት ሊሆን ይችላል? ሜሮን ቢኒያም ወንድሟ መሆኑ ታውቋት ይሆን? እንዴት አደገቻቸው? ነገሩማ ለኔስ የእንጀራ አባቴ ልጅ አይደል? ዮርዳኖስ አፋጣኝ የሕክምና እርዳታ አግኝታ ጽንሱ በጥሩ ሁኔታ ላይ እንደሚገኝ ሰማሁ። እህትሽ ነች፣ አናግራት።
ያቀድማ ስጠብቅ የኖርኩት ሰልፈው ታየ ያን ክፉ ቀን ተገለጠ ያ ይቅርታ አቤጊያ በሰላም የተዋበ ማንም ሰው ጥፋተኝነት የጸጸት ስሜት የሚሰማው ድርጊቱን ከፈጸመ በኋላ ፍርዱ ሲያገኝ እኔ አሁን በሕግ ከለላ ውስጥ ሆኜ ያለፈው ታሪኬን ማሰብ ጀመርኩ። ሕያው የሰው ልጅ ማንነቱ ሕፃንነቱ ነው የሚመስለው። ስለዚህ አባቴ ያላስተማረኝን የበቀለኝነት ስሜት ለማድረግ ሞከርኩ፣ ግን አልቻልኩም። ያኔ አባቴ በልጅነቴ የበቀለኝነትን መጥፎነት እንድረዳ ይህንን የመጽሐፍ ቅዱስ ቃል ደጋግሜ እንዳነብ ያደርገኝ ነበር። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ያው እግዚአብሔር እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አንድ ወንድ እንኳን ባልቀረው ነበር። ይህ ቤተሰብ ፍቅርን አጥቶ ኖሯል። እስቲ አሁን እናንተ ፍቅርን ዝሩበት። ሰው መቼም የዘራውን ያጭዳል። ቻው ቻው። በማለዳ በሆሲገ ፍቅር ታየ በዚያ ቀኖች አልፈው በጨለማ ይሄው መጣ ያቀድማ በማለዳ በሆሲገ ፍቅር ታየ በዚያ ቀኖች አልፈው በጨለማ ይሄው መጣ ያቀድማ መታገስ ነው መጠበቅ የሚያሸንፍ በሕይወት ፍቅሬ ጠፋ ብዬም ነበር ይሄው ታየ በደስታ ቀን የተዋበ ይሄው ሲመጣ የተዋበ ደስታን ይዞ ስጠብቅ ነው